በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 9 በዚህች ቀን ስጥኑፍ ከሚባል አገር የከበረ ቄስ አባ ወሬ ምስክር ሆኖ አረፈ። ይህ ቅዱስ ብዙ ርኅራኄ ያለው በስጋው በነፍሱም ንጹሕ የሆነ ነው። ብዙ ጊዜም አምላካዊ ራእይን ያያል። ከዚህም በኋላ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመሠዊያው ላይ ታይቶ ብዙ ምስጢራትን ገለጠለት። ከዚህም በኋላ የአባ ወሬ ዜናው በኒቄዎስ አገር መኮንን ዘንድ ተሰማ። ወደ እርሱም አስቀርቦ ለአማልክት ዕጣን አቅርብ አለው። እርሱም ለረከሱና ለተሰሩ አማልክት አልሰዋም ብሎ እምቢ አለው። መኮንኑ ተቆጥቶ በብዙ ሥራ አስፈራራው። ቅዱስ ኦሪም ስቃዩን ምንም አልፈራውም፣ ጽኑ ስቃይንም አሰቃየው። ከዚህም በኋላ ወደ እስክንድርያ አገር ላከው። በዚያም ጽኑ የሆነ ስቃይን አሰቃይተው በወህኒ ቤት ጣሉት። በዚያም ድንቆይ ተአምራቶችን በማድረግ በሽተኞችንም ፈወሳቸው። ዜናውም በተሰማ ጊዜ ደዌ ያለባቸው ሁሉ ከያገሩ ብዙዎች ሰዎች ወደ እርሱ መጥተው አዳናቸው። ይህንንም መኮንን ሰምቶ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። ከዚህም በኋላ የከበረ ዮልዮስ ሥጋውን አንስቶ ገነዘው፣ ወደ ሀገሩ ስጥኑፍም ላከው። የመከራውን ወራት ካለፈ በኋላ ውብ የሆነች ቤተ ክርስቲያንን ሰርተውለት ሥጋውን በውስጧ አኖሩ። ከሥጋውም ድንቆይ ተአምራቶች ተገለጡ። በማመንም ለሚመጡ በሽተኞችን ሁሉ ታላቅ ፈውስ ሆነ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በዚህችም ቀን የሊቀ ጳጳሳት ጲላጦስ መታሰቢያው ነው። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከት ንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ውክበ ምላቡ በውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቁኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባዝ ህቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት